መጽሐፈ ኢዮብ ምዕራፍ 27 ኢዮብም እንዲህ ሲል ንግግሩን ቀጠለ። ፍትሕ የነሳኝ ሕያው እግዚአብሔርን፣ ነፍሴንም መራራ ያደረጋት ሁሉን ቻይ አምላክን፣ በውስጤ የሕይወት እስትንፋስ በአፍንጫዬም ውስጥ የእግዚአብሔር መንፈስ እስካለ ድረስ ከንፈሬ ኃጢአትን አትናገርም፣ አንደበቴም ሽንገላ አይወጣውም። እናንተን እንደ ቅኖች መቁጠር የማላደርገው ነገር ነው። ጨዋነቴንም እስክሞት ድረስ አልጥልም። ጽድቄን አጥብቄ ይዛለሁ አልለቀውምም። በዘመኔም ሁሉ ሕሊናዬ አይወቅሰኝም። ጠላቴ እንደ በደለኛ ባልንጣይም እንደ ክፉ ይሁን። እግዚአብሔር ሲያስወግደው ነፍሱንም ሲወስድበት ዓመፀኛ ምን ተስፋ አለው? በውኑ መከራ በገጠመው ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉን በሚችል አምላክ ደስ ይለዋልን? ዘወትርስ እግዚአብሔርን ይጠራልን? ስለ እግዚአብሔር ክንድ አስተምራቸዋለሁ። የሁሉን ቻዩንም አምላክ ዕቅድ አልሸሽግም። ሁላችሁ ይህን አይታችኋል። ታዲያ ይህ ከንቱ ንግግር ምንድን ነው? እግዚአብሔር ለክፉ የመደበው ዕድል ፈንታ፣ ግፈኛም ሁሉን ከሚችል አምላክ የሚቀበለው ቅርስ ይህ ነው። ልጆቹ የቱንም ያህል ቢበዙም ለሰይፍ ይዳረጋሉ፣ ዘሩም ጠግቦ አያድርም። የተረፉለትም በመቅሰፍት አልቀው ይቀበራሉ፣ መበለቶቻቸውም አያለቅሱላቸውም። ብርን እንደ አፈር ቢከምር፣ ልብስንም እንደ ሸክላ ጭቃ ቢያከማች፣ እርሱ ያከማቸውን ጻድቃን ይለብሱታል፣ ብሩንም ንጹሐን ይከፋፈሉታል። የሚሠራው ቤት እንደ ሸረሪት ድር፣ እህል ጠባቂም እንደ ቀለሰው መጠለያ ነው። ሀብታም ሆኖ ይተኛል፣ ዘለቄታ ግን የለውም። ዓይኑን በገለጠ ጊዜ ሀብቱ ሁሉ በቦታው የለም። ድንጋጤ እንደ ጎርፍ ድንገት ያጥለቀልቀዋል፣ አውሎ ነፋስም በሌሊት ይዞት ይሄዳል። የምሥራቅ ነፋስ ይወስደዋል፣ እርሱም አይገኝም፣ ከስፍራውም ይጠርገዋል። ከነፋሱ ብርታት ለማምለጥ ይሮጣል፣ ነገር ግን እየተወረወረ ያለ ርኅራኄ ይደርስበታል። እጁንም እያጨበጨበ ያሾፍበታል፣ በፉጨትም ከስፍራው ያሽቀነጥረዋል። መጽሐፈ ኢዮብ ምዕራፍ 27 ኢዮብም እንዲህ ሲል ንግግሩን ቀጠለ። ፍትሕ የነሳኝ ሕያው እግዚአብሔርን፣ ነፍሴንም መራራ ያደረጋት ሁሉን ቻይ አምላክን፣ በውስጤ የሕይወት እስትንፋስ በአፍንጫዬም ውስጥ የእግዚአብሔር መንፈስ እስካለ ድረስ ከንፈሬ ኃጢአትን አትናገርም፣ አንደበቴም ሽንገላ አይወጣውም። እናንተን እንደ ቅኖች መቁጠር የማላደርገው ነገር ነው። ጨዋነቴንም እስክሞት ድረስ አልጥልም። ጽድቄን አጥብቄ ይዛለሁ አልለቀውምም። በዘመኔም ሁሉ ሕሊናዬ አይወቅሰኝም። ጠላቴ እንደ በደለኛ ባልንጣይም እንደ ክፉ ይሁን። እግዚአብሔር ሲያስወግደው ነፍሱንም ሲወስድበት ዓመፀኛ ምን ተስፋ አለው? በውኑ መከራ በገጠመው ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉን በሚችል አምላክ ደስ ይለዋልን? ዘወትርስ እግዚአብሔርን ይጠራልን? ስለ እግዚአብሔር ክንድ አስተምራቸዋለሁ። የሁሉን ቻዩንም አምላክ ዕቅድ አልሸሽግም። ሁላችሁ ይህን አይታችኋል። ታዲያ ይህ ከንቱ ንግግር